ሰላም ወደ አድማጮቻችን ይህ የያ ስፖርት ነው። ማንቸስተር ዩናይትድ ወደ ሲቲ ግራውንድ አቅንቶ 2-2 የተጠናቀቀበት ጨዋታ አጓጊ ነበር። በሁለቱም ቡድኖች መካከል ጠንካራ ፉክክር የታየበት፣ ነገር ግን ማንቸስተር ዩናይትድ በተለይ በሎ ብሎክ የሚጫወቱ ቡድኖች እንደሚፈትኑት አሁንም የታየበት ጨዋታ ነበር። ዩናይትድ 59% የኳስ ቁጥጥር ብልጫ ነበረው። የሲያንዳይኩ ቡድን 41% ነበር። ሲያንዳይክ የመጀመሪያ ጨዋታው ነው ማለት ይቻላል በሜዳው በሲቲ ግራውንድ 2-2 ተጠናቋል። ዩናይትድ በጨዋታው ላይ አሁንም መሻሻል የሚገባቸው ነገሮች አሉ። ሪትሙን ያስቀጠለበት መንገድ፣ አንድ ነጥብ ይዞ የወጣበት መንገድ ደግሞ የሚደነቅ ሆኖ መነሳት የሚጠበቅበት ነው። ምክንያቱም ማንቸስተር ዩናይትድ ካለፉት 4 ጨዋታዎች 3ቱን አሸንፎ አንዱን አቻ ወጥቷል። ይህንን ሪትም ማስቀጠል መቻል አንዱ አስፈላጊ ነው። በተለይ በሎ ብሎክ የሚገጥማቸውን ቡድኖች ጎሎችን ማስቆጠር ይቸገር ነበር። ከ2-1 መመራት ራሱ 2 አቻ መሆኑም በጨዋታው ላይ ያሳዩት ድንቅ ብቃት፣ ድንቅ ተጫዋቾችን አይተናል። በተለይ የካዝሜሮና የብሩኖ ፈርናንዴዝ የአማካይ መስመር፣ የአማድ ጥሩ ብቃት እንዲሁም ደግሞ በማጥቃቱ ረገድ የሚንቦሞና የማቲያስ ኩኛ አሁንም እድሎችን አለመጨረስ እንጂ ጥሩ ጥረቶችን ሲያደርጉ ይታያል። ታዲያ ዩናይትድ በዛ ጨዋታ ላይ ያሳያቸውን ድንቅ ብቃቶች በሚመለከት እንዲሁም ደግሞ ያሉትን ደካማ ብቃቶችም በዚህኛው ፕሮግራም እናነሳለን። 5 ነጥቦች እናነሳለን። በተለይ የሲያንዳይክ አስደናቂ ብቃት፣ የዩናይትድ አሁንም የባክ ፖስት ችግር መነሳት የሚጠበቅበት ይመስለኛል። ሁለቱም ከተሻሙ ኳሶች ነው ዩናይትድ ጎሎች የተቆጠሩበት። የካዝሜሮ ያስፈላጊ ወሳኝ ብቃት፣ ከዛ ውጭ ደግሞ ኤሌት አንደርሰን ከባሊባ በተሻለ ዩናይትድ ማስፈረም የሚጠበቅባቸው ተጫዋች እንደሆነም በጨዋታው ላይ ብቃቱን አሳይቷል። የብሩኖ አሁንም ይህንን ቡድን የዩናይትድን ቡድን ማለት ነው ባለፉት 4 እና 5 ጨዋታዎች የተለወጠው ነገር የብሩኖ ፈርናንዴዝ የአማካኝ መስመር ቦታውን በሚገባ መቻሉና በውጤታማ አድርጎ ማስቀጠሉ ነው። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በጨዋታው የተሻለ ድሎችን መፍጠር የቻለው በኤክስጂ ኤክስፔክትድ ጎል ካየነው ኖቲንጋም ፎረስት ነው እናያለን። ነገር ግን ፎረስት 17 ሹቶችን አድርጓል። ዩናይትድ የተሻለ 18 ሹቶችን አድርጓል። ዩናይትድ 7ቱን ታርጌት ነበሩት፣ ፎረስት 3 ነው። እዚህ ጋር ታዲያ ቁጥራዊ መረጃዎችን ላነሳ ሳይሆን ዩናይትድ በኳስ ቁጥጥር የተሻለ ቢሆንም በሎ ብሎክ የሚጫወቱ ቡድኖች ግን እንደ ሲያንዳይክ አይነት ቡድኖች እንደሚከብዱት የሚታወቅ ነው። እዚህ ጋር ቦታዎችን መሸፈን ማሻሻል የሚጠበቅባቸው ሁኔታዎች እንዳሉ ደግሞ መረዳት የሚያስፈልግ ነው። ታዲያ ዩናይትድ በጨዋታው ላይ ሊያደርጉት የሞከሩት ወይም ውጤታማ ሊሆኑበት የሞከሩበት አጋጣሚ በመጀመሪያው አጋማሽ አሁንም ከባለፉት ጨዋታዎች በቀጠለ ዩናይትድ የተሻለ ሙከራዎችን ሲያደርግ ነበር። በአጋጣሚ እንግዲህ በስህተት ነው ዳኛው የመጀመሪያው ጎል በተለይ ኮርና አልነበረም ያንን መስጠቱ። ነገር ግን ዩናይትድ በሁለተኛው አጋማሽ የጀመሩበት ሁኔታ ባለፉት ጨዋታዎች ላይ ተቀርፎ የነበረው ችግር ተመልሶ የተመጣበት ነው። ያን ማሻሻል የሚያስፈልግ ነው። ሁለቱም ጎሎች ከክሮስ ነው የተቆጠሩት። ሴልስ ረጃጅም ኳሶች ነው። ስለዚህ ዩናይትድ እነሱን የሚመስል ተመሳሳይ ቡድን ሲያጋጥማቸው እንደሚቸገሩ ማሳያ ጨዋታ እንደነበር መነሳት ይጠበቅበታል። ታዲያ እዚህ ጋር ሌላኛው መነሳት የሚጠበቅበት ነጥብ ሆኖ ማገኘው የሴልስ ረጃጅም ኳሶችን ሳጥን ውስጥ ለመቆጣጠር ዩናይትዶች ጥረት አድርገዋል። ነገር ግን እግር ኳስን መቆጣጠር ብቻ አይደለም፣ በሁለቱ ሳጥኖች መካከል ምን አይነት ልዩነቶችን ትፈጥራለህ ነው። በራስ ሳጥን ውስጥ ምን ያክል መከላከል ትችላለህ፣ በተቃራኒ ሳጥን ውስጥ ምን ያክል ማጥቃት ትችላለህ ነው። ለውጥ አምጦ ውጤታማ ሆኖ ነጥቦቹ ጎሎቹ መቆጠር የሚችሉት። ታዲያ ዩናይትድ አቻ መውጣቱ ለሁለቱም ተገቢ ውጤት ቢሆንም የተሻሉ ድሎችን መፍጠር ይጠበቅበት ነበር። ሁለቱም ጎሎች የተገኙት ዩናይትድ ከባክ ፖስት ጎሎች ነው። ዩናይትድ ይህንን አይነት ተመሰል ችግር እንዳለበት ባለፉት ጊዜያቶች አይተናል። ከኋላ ባክ ፖስቱን የሚከላከል የቆሙ ኳሶች የመከላከል ቅርጻቸውን አሁን ከግብ ጠባቂ ውጭ ነው። ግብ ጠባቂው ስህተቱን መስራት አይችልም። ግብ ጠባቂ መውጣት አይችልም ሁለቱም ኳሶች። ነገር ግን አሁን ይሄ ከማዕዘን የሚሻማ ኳስ ቢሆን ባክ ፖስቱን ባለመሸፈን ግብ ጠባቂ አንዱ ሚናዎችን ሊወጣ የሚችልበት ነው። ነገር ግን ይህ ከተከላካይ መስመሮቹ 4 ተከላካዮች ይኖራሉ። አንዱ የመስመር ተጫዋቹ ዲፍሌክት ለማድረግ ለመከላከል ጥረቶችን በሚያደርግበት ጊዜ አሁን በመጀመሪያው አጋጣሚ አማድ ሲነሳ እንግዲህ ሞርጋን ጊብስ ዋይት የተሻለ በቁመትም ስለሚበልጠው ነው ጎሎችን ያስቆጠረ። እዚህ ጋር ሌኒ ዩሮ ወይም ሌሎች ተከላካዮች እንደ ቡድን የተሻለ የቆመ ኳስ የመከላከል ቅርጽ ይጠበቅ ነበር። ዩናይትድ አሁንም ቢሆን በ3-2-5 ስታጠቃ ሳጥን ውስጥ ወይም ቦክስ ውስጥ ያሉትን ክፍተቶች ለመሸፈን መሞከር ያስፈልጋል። በተለይ ተከላካይ መስመሩ ላይ ማቲያስ ዴሊት እና ሌኒ ዩሮ ናቸው ረዘም የሚሉት። ሉክ ሾው እና አማድ ደከም ያሉ ናቸው። በጨዋታው ላይ ዲያጎ ዳሎትም ቦታዎችን መሸፈንና ክሮሶቹን እንዳይሻሙ ማድረግ ይጠበቅበት ነበር። ዳሎት በጨዋታው ላይ ስህተቶችን ቢሰራ እንግዲህ ባለፉት ጨዋታዎች ጥሩ ብቃቱን እንዳሳየ ሁሉ በዚህ ጨዋታ ላይ ደግሞ ደከም ያለ ብቃቱን አሳይቷል። ስለዚህ ማዝራዊን አንዱ የኔ መፍትሄ የሚሆነው ማዝራዊን በዛ ቦታ ላይ ማሰለፍ ነው። ማዝራዊ ከዳሎት በምን ይሻላል? በመከላከሉ ረገድ፣ በማጥቃቱ ረገድ የአማካኝ አይነት ባህሪ ስላለው ደግሞ የተሻለ ፐርፎርም ያደርጋል ብዬ በግራ ተመላላሽነት አማድ እንዳለ ሆኖ ማዝራዊን መጠቀም
ዩናይትድን ውጤታማ ያደርጋል። ከዛ ውጭ ሉክ ሾው ቦታውን ለቆ በሚጫወትበት ጊዜ ደግሞ ማዘራዊ የመሃል ተከላካዩን ሽፋን ስለሚሰጥ ማዘራዊ ከጉዳት መመለስ እዚህ ጋር በጣም ጠቃሚ ተጫዋች ሆኖ መነሳት የሚጠበቅበት ነው። ነገር ግን አማድን በዚህ መውቀስ ማንችለው ነው። በቁመት ተበለጠ አንድ ተጫዋች ምን ማድረግ ይችላል? ነገር ግን በጨዋታው ላይ አማድ እንግዲህ ጎሏን አስቆጥሯል። ከዛ ውጭ 4 ኳሶችን አጥጥተዋል። 2 ኳሶችን ብሎክ ያደርገዋል። 1 ኳስ አቋርጠዋል። ከ44 ኳሶች 36 የተሳኩ ነበሩ። እድሎችን ለመፍጠር የሚታተረው የዩናይትድ ተጫዋች ሆኗልና ያ ደግሞ መደነቅ የሚጠበቅበት ነው። ዩናይትድ ግን የባክ ፖስት ችግር ካሁን ያለ አይደለም። አምናም የቀጠለ የመከላከል ቅርጽ ላይ የቆመ ኳስ ላይ ዩናይትድ ግልጽ ችግሮች አሉበትና በአንድ ጊዜ በአንድ ሁኔታ የሚፈታ አይደለምና ማሻሻል የሚያስፈልግ ነገር ነበር። አሮን wan-bissaka እንደዚህ አይነት የባክ ፖስት ችግር ነበረበት። በተለይ ደግሞ የመስመር ተጫዋች የነበሩት ወደ ተከላካይ መስመር ሲመጡ በጣም እንደዚህ አይነት ችግር ይታይባቸዋልና እዚህ ጋር ማሻሻል የሚያስፈልግ ነው። በተለይ አሁን እንደ ማዝራዊ አይነት ተጫዋቾች ይህንን አይነት ስህተቶችን ሲሰሩ አታዩም። ጥሩ የሆነ የመከላከል ብቃት ያላቸው ተጫዋቾች ነው ማየት የሚቻል ነው። ታዲያ ዩናይትድ እዚህ ጋር የተከላካይ ቅርጹን አሁንም ማሻሻል የሚጠበቅባቸው ይሆናል። አንዳንዴ ሃሪ ማጓየር ባይኖር እንኳን አይደን ሄቨንን በሉክ ሾው ቦታ ላይ መጠቀም ትንሽ የቆመ ኳስ ላይ መከላከል ላይ ለዩናይትድ የሚያግዝ ተጫዋች ይሆናል ብዬ አስባለሁ። ያ ማለት ዴሌትና ሌኒሮ የተሻለ ወደ ኋላ አፈግፍገው እንዲጫወቱ የሚያደርገው ነገር ግን የሉክ ሾው ፕሬሲንግ የሉክ ሾው ከኋላ እየመጣ ኳሶችን የሚያስጠልበት መንገድ ወደ አማካይ መስመር የሚመጣበት መንገድ ደግሞ የተለየ ሚና ለዩናይትድ እንደሚሸጥ ደግሞ ማየትም ይጠበቅብናል። ሌላኛው ነጥብ ሶስተኛው ነጥብ ነው የምንነሳው ካዝሜሮ ነው። ካዝሜሮ ወደ ብቃቱ የተመለሰ በሚመስል ሁኔታ ለዩናይትድ የአማካይ መስመሩ ነው። በቃ ዩናይትድ አሁን ባለፉት 4 ጨዋታዎች በወጥነት እየሰራ ያለው ዩናይትድ የአማካይ መስመር ነው። ያለ አቋም መውረድ የአማካይ መስመሩ ችግር ነበረበት አይደለ? ችግሮችን እየፈቱ እንዳሉ ይታያል። 6 ኳሶችን አጥጥቷል። 3 ታክሎችን ወርዷል። 11 የአየር ላይ ኳሶችን ፍልሚያዎችን ማሸነፍ ችሏል። በጣም በሚገርም ብቃቱ ላይ ነው የሚገኘው። 19 ገጥሞ 11ዱን ማሸነፍ ችሏል። የሲያንዳይክን ቡድን በሚገባ የፈተነው ካዝሜሮ ነበር። ዳግላስ ሉዊዝ ወጣ፣ በሚገባ መፋለም ችሏል። ነገር ግን ማንን የተፋለመው? ኤሊዮት አንደርሰን ግን በሜዳው ላይ የተሻለው ካዝሜሮ ሁሉ እንደነበር ይታያል። ታዲያ ዩናይትድ ደግሞ ኤሊዮት አንደርሰን ላይ ከፍተኛ የሆነ ፍላጎት እንዳለው ይታወቃል። 3 ቁልፍ ኳሶችን ሰጥቷል። ያ ጎልን ያስቆጠረበት መንገድ በጣም አስገራሚ ነበር። ካዝሜሮ አሁንም እዚህ ቡድን ውስጥ ኃላፊነቶችን መውሰድ የሚፈልግ ወደፊት ማጥቃቱን የሚያገዝ የሚችል በውድድር ዓመቱ መጨረሻ ደግሞ ኮንትራቱ የሚጠናቀቅ ነውና ዩናይትድ በሚገባ ይህንን ተጫዋች እየተጠቀመበት እንዳለ ይታሰባል። ታዲያ በቀጣይ የአማካይ መስመሩ ላይ ይህንን ቡድን ወደ አውሮፓ መድረኮች ላይ ካዝሜሮ መመለስ የሚችል ከሆነ የተሻሉ ተጫዋቾች መጥተው የሚሸፍኑት ይሆናል። እዚሁ የአማካይ መስመር ላይ ሳንወጣ ሌላኛውን ተጫዋች እናድንቅ። ብሩኖ ፈርናንዴዝ ከ73 ኳሶች 65ቶቹን የተሳካ አድርጎ አቃብሏል። ብሩኖ ፈርናንዴዝ 89% የኳስ የማቃበል ንጻሬ ያለው ይህ ለዩናይትድ ደጋፊዎች የተለየ ሚናን የሚሰጥ ነው። ብሩኖ በፓስ አኩሬሲ የሚታማ ተጫዋች ነው። ፓስ አኩሬሲ ችግር አለበት። በጣም አምቢሺየስ የሆኑ ኳሶችን በመላክ ዲያጎናል ፓሶች የተሳኩ ያልሆኑ ኳሶችን ያቃብል ነበር። አሁን አሻሽሏል። ኳሶችን በቁጥጥር ስር የመዋል የፓስ አኩሬሲውም የተሻለ ሆኗል። ወደ 8 ኳሶችን የተዛነፉበት ይህ ደግሞ በኳስ አይነት ጥሩ የሚባል ሆኖ ነው የሚታየው። 4 ቁልፍ ኳሶችን ፈጥሯል። ሹት አድርጎ ፖሎ የመለሰበት አጋጣሚ ራሱ በጣም አስደናቂ ክህሎት እንዳለው የሚታይ ነው። ብሩኖ አሁን ቦታውን በሚገባ እየተረዳ ያለ ይመስላል። ነገር ግን በጨዋታውም የዶርጉ የማዝራዊ መቀየር የጨዋታ ሪትሙን ትንሽ ለማጥፋት የተሞከረ ይመስለኛል። ታዲያ አሞሪም እዚህ ላይ ታክቲካዊ ውሳኔዎቹ ላይ ማሻሻል ያለበት ነው የሚሆነው። እንደ ቡድኑ የተለየ ቅርጽን ይዞ እንዲወጣ ያደረጉት አንዱ የብሩኖ ፈርናንዴዝ ወቅታዊ ብቃት ነው። በጣም የሚደነቅ አይነት ጥሩ ፐርፎርማንስን ከብሩኖ ፈርናንዴዝ አይተናል ብዬ አስባለሁ። በመጨረሻው የሚነሳው ነጥብ ኤሊዮት አንደርሰን ነው። ኤሊዮት አንደርሰን አስደናቂ ተጫዋች ነው። ዳድማቻችን በኔ እይታ ኒውካስትል የዛሬ ዓመት ማለት ነው ክረምት ላይ በጣም ትልቅ ስህተት ሰርተዋል። ኤሊዮት አንደርሰንና ያኩብ ሜንታን ለቀው ሁለቱም በፕሪሚየር ሊጉ ምርጥ አማካኝና የመስመር ተጫዋቾቹ ነው። በብራይተንና በኖቲንጋም ፎረስት እያየናቸው እንገኛለን። አስደናቂ ብቃት ነው። አስደናቂ ብቃት ሲባል የአንድ ለአንድ ፍልሚያ ላይ በጣም ጥሩ ነው። ፕረስ ማድረግ፣ ኳሶቹን ወደፊት መውሰድ ላይ ለ3-4-3 ተጫዋች ኤሊዮት አንደርሰን በጣም ተመራጩ ተጫዋች ነው። ለካርሎስ ባሊባ ባለፉት ጊዜያቶች ተመሳሳይ ሀሳቦችን አንስተን ነበር። ነገር ግን ካርሎስ ባሊባ ከዩናይትድ ጋር ባደረጉት ጨዋታ ላይ ደካማ ሆኖ አይቼዋለሁ። ዘንድሮ ያቋም መውረድ የኤሊዮት አንደርሰን ግን ለእንግሊዝ ብሔራዊ ቡድን ከዲክላን ራይስ ጋር ጥሩ ጥምረትን ፈጥሯል። አሁንም በቡድኑ ውስጥ ኖቲንጋም ፎረስት ውስጥ አንድ ጥሩ ምርጥ ተጫዋች እሱ ነው ማለት ይቻላል። ዩናይትድ ይህንን ተጫዋች ከአንጀሎ ስቲላ ጋር በተለይ የብሩኖ ፈርናንዴዝ መልቀቅ የሚታወቅ ከሆነ እንዲሁም ደግሞ በክረምቱ ማለት ነው 65 ሚሊዮን ዩሮ የኮንትራት ማፍረሻ ያለው ሌላኛው ተጫዋች የሆነው በካዝሜሮ ኮንትራቱ የሚያልቅ ይሆናል። ስለዚህ እዚህ ላይ አንጀሎ ስቲላ ከኤሊዮት አንደርሰን ጋር ማጣመር የሚቻል ከሆነ በጣም አንደኛ አንዱ ግራ አንዱ ቀኝ ተጫዋች ነው የሚሆኑት። ሁለቱም በጣም ፓስ ከማድረግ ይልቅ አንዱ ፍጥነትን ይሰጣል፣ አንዱ ፓስ የማድረግ አቅምን ይሰጣል። ግራና ቀኝ አማካይ መስመር ተጫዋችን ማግኘት አንዱ ፕረስ ሬዚስታንስ ነው፣ አንዱ ፕረስ በማድረግ ላይ ወደፊት ሲወጣ ሽፋኖች መስጠት የሚቻል ነው።
ለዩናይትድ የተሻለ የአማካይ መስመር ጥምረትን ያመጣሉ ብዬ አስባለሁ። ኤሊት አንደርሰን ግን በጣም አስደናቂ የአማካይ መስመር ተጫዋች ነው። እንግሊዛውያንና ዩናይትድ ደግሞ የተለየ ጥምረት አላቸው። ካሪክ፣ ሪዮ ፈርዲናንድ፣ ጋሪ ኔቨል፣ ፊሊፕ ኔቨል፣ ፖል ስኮልስ እያል እንግሊዛዊ ሆኖ በዩናይትድ ቤት ያልተጫወተ ማጣት በጣም አስቸጋሪ ስለሆነ ማለት ነው። ስለዚህ እዚህ ላይ ውሳኔ መወሰንና እንደ ኤሊት አንደርሰን አይነት አንጀሎ ስቲላ በጥር የሚመጣ ከሆነ ደግሞ በክረምት ደግሞ አንድ እንደዚህ አይነት ተጫዋችን ማግኘት የሚችሉ ከሆነ ዩናይትድ የተሻለ ቡድን የመሆን እድል አለው ብዬ አስባለሁ። ወደ አድማቻችን እንዴት አያችሁት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው።